ጤና ይስጥልን ተመልካቾቻችን እንደምን አምሽታችኋል። ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁ ኤኤምኤን 247 ምዕራፍ 2 ተጀምሯል። አርዕስተ ዜናዎችን በማስቀደም እንጀምራለን። ከ30 ዓመት በፊት ጀምሮ አቀዋለሁ ይሄንን ቦታ ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል። ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት ምኞትና ስራ መሆን አለበት። ትውልዱ ጉልበትና ጊዜውን ለሀገር ግንባታ በመዋል የሚዘከር ታሪክ ሊጽፍ ይገባል ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ምናልባት ጊዜ ላይኖረን ይችላል የሚል ነገር ነው እንግዲህ አይምራችን ውስጥ የሚቀረጸው። ጊዜ ኖረንም አልኖረንም ወደ ጤናችን መለስ ብለን ራሳችንን ማየት አለብን። ራሳችን ስናይ ደግሞ እስቲ ይሄ ነገር ብለን ራሳችንን ተጠራጥረን መታየት እንዳለብን፣ ጊዜ መስጠት እንደሌለብን ለዚህ ጉዳይ ላይ በዚህ ቶሎ ከተደረሰበት በሽታው እንደሚድን በቃ ትልቁ ነገሬ ለቼክአፕም ተመጣ ተሰምቶኝም ተመጣው በዚህ ህመም ላይ በወቅቱ ከተደረሰበት እንደሚድን እኔም ድኜ የው ምሳሌ መሆኔን መግለጽ እፈልጋለሁ። የማህፀን ጫፍ ካንሰርን ለመከላከል ቅድመ ካንሰር ምርመራ ማድረግ ቁልፍ ተግባር ሊሆን እንደሚገባ የጤና ሚኒስቴር ገለጸ። እያከናወን ያለነው የሰባተኛ የሊዝ ጨረታ ነው። በዚህ የሰባተኛ የሊዝ ጨረታ 274 ፕሎቶች ነው ያቀረብነው። በአሁኑ ሰዓት አሁን ላይ ያለን ወደ 9 ሄክታር አካባቢ የሚገመት ማለት ነው። ዛሬ ያወጣናቸው 7 ክፍለ ከተሞች ናቸው። ከነዚህ 7 ክፍለ ከተሞች የሚገኙት በየካ፣ ጉለሌ፣ ኮልፌ፣ ንፋስ ስልክ፣ አቃቂ ቃሊቲ እና አዲስ ከተማ ናቸው። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የሰባተኛ ዙር የመሬት ሊዝ ጨረታ ሰነድ ማስገቢያ መርሃ ግብር ለተጫራቾች ክፍት አድርጓል። ከውጪ ሰሜን ኮሪያ ወደ ምስራቅ የባህር ዳርቻ መካከለኛ ርቀት ተምዘግዛጊ ባላስቲክ ሚሳይል አስወነጨፈች። የምዕራፍ 224 ጀምሯል። በሱ ፍቃድ ተገኝ ኢየሩሳሌም ወሰኔለ በምልክት ቋንቋው ደግሞ ፍቅር ተከበደ ከመላው ስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ቀሪውን 60 ደቂቃ አብረናችሁ ቆይታ እናደርጋለን። ቀዳሚው ዳረግ ነው ዜና እንለፍ። ኢትዮጵያ የተባበሩት መንግስታት የ2030 ዘላቂ ልማት ግቦችን ለማሳካት የተነደፉ ስትራቴጂዎች ተጠናክረው እንዲቀጥሉ ጥሪ ያቀረበች። ፕሮፌሰር በትምህርት ሚኒስትር ብርሃኑ ነጋ የተመራ ልዑክ በኡዝቤክስታን በተካሄደው 43ኛው የተባበሩት መንግስታት የትምህርት የሳይንስ ባህል ድርጅት ዩኔስኮ ጠቅላላ ጉባኤ ላይ መሳተፉን በኢትዮጵያ ብሔራዊ ዩኔስኮ ሴክሬታሪ ጀነራል አለሙ ጌታሁን ለኢዜአ ተናግረዋል። ሚኒስትሩ በጉባኤው ላይ ኢትዮጵያ ባለፉት 2 ዓመታት በትምህርት፣ ባህል፣ በአየር ንብረት ለውጥና ከብዝሃ ሕይወት ዘርፍ ጋር በተያያዘ ያከናወነቻቸውንና የሰራቻቸው ያሉ ተግባራትን ማብራራታቸውንም ገልጸዋል። የተባበሩት መንግስታት የ2030 ዘላቂ ልማት ግቦችን ለማሳካት የተነደፉ ስትራቴጂያዊ ተጠናክረው እንዲቀጥሉም ጥሪ አቅርበዋል ነው ያሉት። ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 247 ምዕራፍ 2 ነው በመከታተል ላይ ያላችሁት ተመልካቾቻችን። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። በዝርዝር ወደምንመለከታቸው ዜናዎች እናልፋለን። ትውልዱ ጉልበትና ጊዜውን ለሀገር ግንባታ በመዋል የሚዘከር ታሪክ ሊጽፍ ይገባል ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ በጎንደር የፋሲለደስ ቤተ መንግስትን ጨምሮ በአካባቢው እየተከናወኑ ያሉ የልማት ስራዎችን ጎብኝተዋል። ሄኖክ ዘነበ
የኢትዮጵያ የስልጣኔ ነጸብራቅ የሆነው የታላቁ ንጉሥ የፋሲል አብያተ መንግስት እነሆ ከወለዳት ከልጁ የሰሜኗ ፈርጥ እናትዋ ጎንደር አብራክ ዛሬ ዳግም ተወልዷል። ሲሚንቶና ኖራ ባልነበረበት በዛን ዘመን አፈታሪኩ እንደሚለው ኖራን ከእንቁላል አዋህደውና ከድንጋይ አጣብቀው እውን ያደረጉት የንጉሥ ፋሲል አብያተ መንግስት የኢትዮጵያን የኪነ ህንፃ ጥበብ ለዓለም እየገለጠ ዘመናትን ተሻግሯል። ታዲያ ይህ የሀገር ታሪክ ወካይ የኢትዮጵያን ታላቅነት መገለጫ የሆነው ሀብት ወርቅ ሆኖ ሳለ ከመዳብ ተቆጥሮ የመፍረስ አደጋ ተጋርጦበት ዘመናትን ተሻግሮ ቆይቷል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመደመር ትውልድ መጽሐፋቸው ሽያጭ በለገሱት ነዋይ የተጋረጠበት ጥቁር ደመና ተገፎ ዛሬ እንደ ጥንቱ ከከተማዋ መሃል ዳግም በግርማ ለመቆም በቅቷል። ፋሲል አልታደሰም፣ ፋሲል አልተጠገነም፣ ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ታሪካዊ ጭብጡ እንደሚያመላክተው የጎንደር ከተማ ምስረታ መነሻው ሐሳብ ይህ ቤተ መንግስት ነበር። ይህ ቤተ መንግስት ከባቢውን ፈጠረ። ዛሬ ቤተ መንግስቱ ዳግም ተወልዷል። አራዳን ዳግም ካልተወለደ፣ ጃንተከል ዳግም ካልተወለደ፣ ቆባስጥል ዳግም ካልተወለደ ታሪክ አልተደገመም ማለት ነው። ታሪክ ይደገም እንደሆን አውራው የጅማሮ ስራው ራሱን በወለደው ልክ በቅርብ ርቀት ያሉ ከባቢዎች አራዳም እንደቀደመ እንደ መርካቶ ራሱን ዳግም ወልዶ፣ ጃንተከልም ራሱን ወልዶ፣ ቆባስጥልም ራሱን ወልዶ ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት ምኞትና ስራ መሆን አለበት። ይህ የኢትዮጵያን ስልጣኔ ልኬት ያለፈ ትውልድ አሻራ የሆነው የፋሲል አብያተ መንግስት በሌላም ዘርፍ መደገምና መቀጠል ሲገባው በእርስ በርስ መጓተት ቅርስ ብቻ ሆኖ ዘመናትን ዘልቋል። ፋሲል በእጃችን ስለሆነ የረከሰ ወርቅ ነው። ብንዞር በቀላሉ የማናገኘው እኛ በእጃችን ያለ የማርከስ ክፉ አባዜ ስላለብን የረከሰ ታላቅ ወርቅ ነው። ይህን የመሰለ ስጦታ የሰጡን አባቶቻችን የነሱን ፈለግ ተከትለን አገር ብናለማ፣ አገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም። ትልቁ ችግራችን እናንስና ትልቁን ጎትተን በማሳነስ መተካከል እንፈልጋለን። ከነዚህ ታላላቅ መሪዎች በኋላ ኢትዮጵያ ውስጥ ያጋጠመው ችግር ያነሱ ትላልቁን ደግሞ ጎትተው የሚያሳንሱ ተበራክተው ነው። ታላቆችን ማክበር፣ የታላቆችን ስራ ማድነቅ፣ የታላቆችን ስራ መመርመር ሲጀመር በዚያ ስራ ላይ አንድ ጡብ ባስቀምጥ መባሉ አይቀርም። ታላላቆችን ማሳነስ ሲጀመር ግን ማናድግ ያደገውን የምናሳንስ ተያይዘን የምናጠር ነው የሚያደርገን። ወደፊት ለመጓዝ እንሂድ ወደ ኋላ እንደግ እንደ ዛፍ ዋርካን ሆን ሾላ እንዲል ባለቅኔው የፋሲል አብያተ መንግስት የኢትዮጵያን ያለፈ ታሪክ መመልከቻ ገጸ ምስል ለአሁኑ ትውልድ የወኔ ስንቅ ለሚመጣው ለተሻለ ስኬት መስፈንጠሪያ ነው። ታዲያ ይህ ትውልድ በእጁ የገባውን እድል የፋሲል ታሪክን በመድገም ሊገልጠው ይገባል። የጎንደር ታዳጊዎች፣ የጎንደር ልጆች ከፊታችሁ ያለው ዘመን ብሩህ ዘመን ስለሆነ አባቶቻችሁ ገንብተዋል፣ እኛ ለማቆየት ሞክረናል። አልቃችሁ ጎንደርን ብትሰሩ የበለጠ ያማረ የተዋበ የለማ ሀገር ለመፍጠር ስለሚያስችል ልቦናችሁን ሰብሰብ አድርጋችሁ ጎንደርን በድጋሚ ለመውለድ በጋራ እንድንሰራ አደራ ልላችሁ ፈልጋለሁ። ዛሬ ጎንደርን፣ ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም። እኛ እንደው ሲፈቀድልን እንደ ድል ወስደን ከማገዝ ባሻገር በዕለት ተዕለት ጉዳይና ስራዎች ውስጥ እጃችን አናስገባም። ይህ እድል ኢትዮጵያ ውስጥ አልነበረም። አሁን ከምናበላሽ በትብብር መንፈስ ብንሰራ ነጋችን የልጆቻችን ነገ ያማረ ስለሚሆን በትብብር መንፈስ ዳግም ጎንደር፣ ባህር ዳር፣ አማራ፣ ኢትዮጵያ እንዲወለዱ በጋራ እንድንቆም አደራ አላችሁ ፈልጋለሁ። ጎንደርን ዳግም በመውለድ ሂደት ውስጥ ወጣት ካዛውንቱ ህዝብ ከመሪው ተግባብቶ በአንድነት መጓዝ ታዲያ ዘመኑ ይጠይቃል። እናንተ ጎንደሬዎች በዘመናት መካከል ምርጥ ከንቲባ አግኝተናል። ይህንን ከንቲባ ደግፈን
ይህንን ከንቲባ አግዘን ለጎንደር ዳግም መወለድ ግራና ቀኝ ሳንመለከት ይህንን እድል እንጠቀምበት። እድል ያልፋል። እድል መጠቀም የብልሆች፣ የአዋቂዎች፣ የአስተዋዮች፣ የጥበበኞች ልምምድ ነው። ጎንደሬዎች ሽማግሌ ያላችሁ፣ የሃይማኖት አባት አላችሁ፣ ብርቱ ሰዎች ያላችሁ ሰብሰብ ብላችሁ ጎንደርን ዳግም ውለዱት። ጎንደር አሁን ካልተሰራ ይረፍዳል። ከረፈደ የዘገየ ደግሞ ከቀደሙት ለመተካከል ጊዜም ጉልበትም ይጠይቃል። እንዳይረፍድብን ተባብረን እንስራ። ለዓለም አሸብራቂ ከተማ እስክትሆን ድረስ በትጋት እንድንሰራ በድጋሚ አደራላችሁ ፈልጋለሁ። ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል። ሁሉ ኃላፊ ነው። የማያልፈው እንደዚህ ያለው ታላቅ ስራ ነውና ታላቅ ስራ በጋራ እንድንሰራ አደራላችሁ ፈልጋለሁ። እንኳን ደስ ያላችሁ። በጎርጎራ ጣናነሽ የተሰኘችውን ጀልባ ስራ ማስጀመራቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በጣና ውሃ ላይ የቀዘፈች ባህር ዳር ከተማን ከጎርጎራ ኤኮሎጅ ማገናኘት ጀምራለች ሲሉም ጠቅላይ ሚኒስትሩ ገልጸዋል። ከ180 ተጓዦች በላይ የማጓጓዝ አቅም ያላት ጣናነሽ ለጉብኝት ለመዝናናትና አስደማሚውን የጣና ሐይቅ የተፈጥሮ ከባቢ ለመጎብኘት ወደ ጎርጎራ ኤኮሎጅ የሚደረገው ጉዞ የበለጠ ምቹ ማድረጓንም ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ አጋርተዋል። ይህንን የጣናነሽን ጉብኝት በምስለ ዜና ተከታትለን እንመለስ። ብልጽግና ፓርቲ ከፍተኛ አመራሮች ባለፉት ቀናት ሲያደርጉ የነበረውን ስልጠና በመስክ ምልከታ ቋጭተዋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ስልጠናው እንደ ሀገር በከተማና በገጠር የተመዘገቡ ያሉ ስኬቶች የተዳሰሱበትና ተጨባጭ ግንዛቤ የተፈጠረበት ነው ብለዋል። ባለፉት ቀናት ሲደረጉ የነበሩ ውይይቶች ለአመራሩ የቀጣይ ትጋት ስንቅ ናቸው ብለዋል። ስልጠናው በጣም ውጤታማ ስልጠና ነበረ። ከአጠቃላይ በመደመር እይታ የቱሪዝምን ዘርፍን ምርታ አይተናል። አሁንም በመደመር እይታ የገጠር ትራንስፎርሜሽንን አይተናል። ቀጥሎ የከተማ የኢንዱስትሪ ትራንስፎርሜሽንን እነኚህን አይተናል። እነኚህ ዘርፎች ተያይዘው የሚያድጉ ሀገርን ለማበልጸግ ትራንስፎርም ለማድረግ በጣም የተመረጡ ትኩረት የሰጣቸው ዘርፎች ናቸው። ይህንን ስንወያይበት ቆይተናል። ውይይታችን እውነቱን ለመናገር ለሚሰራ አመራር ሁሉ ትልቅ ግብአት ናቸው። አመራሮቹ በዛሬው ዕለት በኦሮሚያ ክልል ምስራቅ ሸዋ ዞን እየተከናወኑ የሚገኙ የግብርናና ሌሎች የልማት ስራዎች እንቅስቃሴ ጎብኝተዋል። ጉብኝቱን ባለፉት ቀናት ሲደረጉ የነበሩ ውይይቶች በተግባር የተገለጡ ስለመሆኑ ያየንበት ነው ያሉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በአገር አቀፍ ደረጃ ገጠሮችን ለማዘመን የሚሰራ ስራ ለከተሞችና ለሕዝብ አኗኗር መሻሻል ሚናው የጎላ ነው ብለዋል። ስራዎቹ በውጤታማነት ይታጀቡ ዘንድ በስፋት እየተሰራ ነው ያሉት ከንቲባ አዳነች አቤቤ በአዲስ አበባም አመርቂ የልማት ስራዎች ተከናውነዋል ብለዋል። ልክ በተዋየነው ልክ ቆራጦ ነው ጊዜውን ሰጥቶ ራሱን ሰጥቶ ያንን ቁጭ ብለን የተወያየንበትን ለአንድ ሳምንት መሬት ላይ ደግሞ ሰርቶ ውጤት ሊያመጣ የሚችል ነው ወይ የሚለውን ሳምፕል አይተንበታል። አሁን እዚህ የገጠር ትራንስፎርሜሽን የምንለው አካባቢውን ጭምር ይዞ ትራንስፎርም የሚሆን ነው። እንትን ብቻ አይደለም፣ ግብርና ብቻ አይደለም። ግብርናውን አይተናል፣ በሙዝ ክላስተር አይተናል፣ በፓፓያ ክላስተር አይተናል። አጠቃላይ የገጠር ሞዴል የገጠር ቀበሌ ሞዴልን ደግሞ እዚህ ተመልክተናልና ይሄ ነገ ቱሪዝም ነው፣ ነገ ከተማ ነው። አይነት ገጠሮችን ለመፍጠር እድል ይሰጣሉና እንደዚህ አይነት ገጠሮች ደግሞ ለነገ ከተማ ትልቅ መሰረት ነው የሚፈጥሩት። አጠቃላይ ዘርፎቹ ተያይዘው የሀገር ትራንስፎርሜሽንን የብልጽግና ህልማችንን ለማሳካት ወሳኝ ናቸው። እየሰራን ነው። ከዜሮ የምንጀምረው አይደለም፣ ሰርተን ያሳየንበት ነው። ቱሪዝምን አዲስ አበባ ላይ ወስደን ማየት እንችላለን። አምና ብቻ በ2017 ወደ 150 ኮንፈረንስ የተካሄደበትን ማየት እንችላለን። የገጠር ትራንስፎርሜሽን ይህንም ሞዴል ማየት እንችላለን። እነኚህ ሁሉ ተኪ ምርትንም በማምረት በመላክም አጠቃላይ በማምረት ራሳችንን መቻልም ሁሉንም ጨምሮ አንድ ላይ ሲደማመር የሀገር ትራንስፎርሜሽን የሚያመጣ ነው። ይህ ትራንስፎርሜሽን ደግሞ የብልጽግና ህልማችን የሚያሳካ ነውና በጣም ውጤታማ ነበር ማለት እችላለሁ። ዘገባው የሪፖርተራችን ተመስገን ይመር ነው።
ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁ ኤኤምኤን 24/7 ምዕራፍ 2 አሁንም ወደ እናንተ መድረሱን ይቀጥላል። ተመልካቾቻችን አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን። የአዲስ አበባ የወንዝ ዳርቻ ልማት ወንዞችን ከማልማትን ባሻገር ወደ ተፈጥሯዊ ይዘታቸው እንዲመለሱ ማድረግን ያለመ ነው ሲል የአዲስ አበባ የኮሪደርና የወንዝ ዳርቻ ልማት ባለስልጣን አስታወቀ። በወንዝ ዳርቻ ልማት በተከናወኑ ተግባራት ወንዞች አበረታች ለውጥ እያመጡ ስለመሆኑ ተመላክቷል። ራሄል አበበ። ይህ ስፍራ የአዲስ አበባ የልብ ምት ከሆኑ ስፍራዎች ውስጥ አንዱ ነው። ከፍተኛ የሰዎችና የትራንስፖርት ፍሰት የሚታይበት፣ የሞቀ የንግድ እንቅስቃሴም የሚስተዋልበት ነው። መገናኛ ሁሉም በችኮላ ውስጥ ሆኖ የራሱን ተስፋና ስጋት ተሸክሞ የሚጓዝበት ስፍራ። ከዚህ ትርምስ ብዙ ሳንርቅ ይህንን ውብ የአይን ማረፊያ እናገኛለን። ይህም የአዲስ አበባ የወንዝ ዳርቻ አካል ነው። በስፍራው ያለው የወንዝ ዳርቻ ልማት የአካባቢውን ገጽታ ብቻ ሳይሆን የጡርዬን አነስተኛ ንግድም የቀየረ ነው። በአካባቢው ለዓመታት አነስተኛ ንግዷን ስታከናውን በወንዝ ዳርቻ ልማት የመጣውንም ለውጥ አስተውለዋለች። ብዙ ቆይቻለሁ፣ 9 ዓመት ቆይቻለሁ። ግን ያኔ ከነበረውና አሁን የነበረው ለውጥ አለው በጣም። ያኔ የቆሻሻ መጣያ ነበረ፣ ሽታ ነበረው፣ ብዙ ነገር ነበር። አሁን ግን ጽድት ያለ ነው። አሁን እንሰራለን። የአዲስ አበባ የወንዝ ዳርቻ ልማት ፕሮጀክቱ ዓላማ የአዲስ አበባን ወንዞች ማከምና ለነዋሪዎች ምቹ ማድረግ ነው። አሁን የምንገኘው መገናኛ አካባቢ በሁለተኛው ምዕራፍ የኮሪደር ልማት ስራ የተሰራው የወንዝ ዳርቻ ልማት ስፍራ ላይ ነው። የአዲስ አበባ የወንዝ ዳርቻ ልማት እንግዲህ የካቲት ወር 2011 ዓ.ም መጀመሩ ይታወሳል። ይህ የወንዝ ዳርቻ ልማት አጠቃላይ ርዝማኔው 16 ኪሎ ሜትር ያህል ነው። ከዛም ባሻገር ይህ የወንዝ ዳርቻ ልማት እንግዲህ መነሻውን ከእንጦጦ ተራራ አድርጎ እስከ አቃቂ ቃሊቲ የፍሳሽ ማጣሪያ ድረስ የሚደርስ ነው። የአዲስ አበባ የወንዝ ዳርቻ ልማት አሁን የያዘውን ገጽታ ለመላበስ ብዙ ውጣ ውረድ ያለፈ እንደሆነ የከተማዋ የኮሪደርና የወንዝ ዳርቻ ልማት ባለስልጣን ይገልጻል። ለአደጋ ተጋልጠው ይኖሩ የነበሩ ነዋሪዎቻችንን ለነሱ የተሻለ የመኖሪያ አካባቢ ማመቻቸት፣ በተበከለ ወንዝ ውስጥ መስራት፣ ከጎርፍ ጋር ከዝናብ ጋር እየተፋለሙ ይህን ስራ አሁን ላለበት ደረጃ ማብቃት ተችሏል ማለት ነው። በአንድ ዓመት ጊዜ ውስጥ በተለይ ደግሞ በቀበናና በቀጨኔ ወንዝ ላይ ከፍተኛ ለውጦችን ማምጣት ተችሏል። የወንዝ ዳርቻ ልማቱ የአዲስ አበባን ገጽታ ከመቀየርም ባሻገር ከተማዋን ከተፈጥሮ ጋር የማስታረቅ ዓላማ ያለመ ነው። ማዕከል አድርገን የምንሰራው የወንዙን ስነ ምህዳር ወደ ነበረበት መመለስ ነው። ጤነኛነቱን መመለስ፣ በውስጡ ያሉ ብዝሃ ህይወቶች እንዲመለሱ ማድረግ ዋነኛው ስራችን። ይህ እንዲሆን ካስፈለገ ወደ ወንዙ የሚገቡ በካይ ነገሮች ሁሉ መቆም አለባቸው፣ ወይም ትርጉም ባለው መጠን መቀነስ ይገባቸዋል። ተፈጥሮ ፊቷን ያዞረችላት መገናኛ ኑሮን የማሸነፍ ትግል ማረፊያ ስፍራውን አግኝቷል። ሲለፋ የዋለው ሰው አረፍ ብሎ ላቡን የሚያብስበት፣ የጠፋ ሰው ቆም ብሎ አቅጣጫ የሚጠይቅበትም ሆኗል የወንዝ ዳርቻ ልማት። የሰላም ስምምነት የሚጸናው በመንግስት ፍላጎትና ሙሉ ኃላፊነት ብቻ ሳይሆን ሰላምን በሚሻ ዜጋ ሁሉ ኃላፊነት መሆኑን የፖለቲካ ሳይንስ ዓለም አቀፍ ግንኙነት ምሁሩ አቶ ጥላሁን ሊበን ተናገሩ። የኢትዮጵያ ኢኮኖሚ በተለያዩ ዘርፎች እንዲያድግ የማይፈልጉ ኃይሎችን እንቅስቃሴ በመረዳት የሀገርን አንድነት ማጽናትና በጋራ መቆም እንደሚገባም ነው ምሁሩ ያሳሰቡት። ሪፖርተራችን ንጉሱ በቃሉ ዝርዝሩን አዘጋጅቶታል። የሰላምን ዋጋ ለመረዳት የግዴታ ሰላምን ማጣት የሚጠበቅ አይደለም። ከትናንት ታሪክ መማርና አሁናዊ ሁኔታን በመመልከት የግጭት ምንጮችን በስክነት ማየት እንዲሁም ከሁሉ በላይ ብጥብጥ የሚያስከትለውን ታሪካዊ ጠባሳ መረዳት ከነገ ጸጸት የሚያተርፍ ስለመሆኑ የፖለቲካ ሳይንስ ምሁራን በተደጋጋሚ የሚጠቅሱት ሀቅ ነው። ለእነዚህ ሁከቶች መፍትሄውም ውይይትና ንግግር መሆኑን ያክላሉ። በዚህም በኢትዮጵያ በአንዳንድ አካባቢዎች እየታዩ የሚገኙ ግጭቶችን ለመፍታት መንግስት ሁሌም ዝግጁ መሆኑን በተደጋጋሚ ይገልጻል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት አባላት ያረጋገጡትም ይህንኑ ነው። እኛ እንደ መንግስት ምን ተከተል ያላችሁ እንደሆነ አንደኛ ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። አሳይተናል 2-3 ጊዜ። ልብ የገዙት እድሜያቸው የገባቸው ሰክነው እየሰሩ ነው። ማርጀታቸውን ያላወቁና ጊዜ እንዳለፈባቸው ያልተገነዘቡስ ወደ ለመሩት ሄደዋል።
ከአዲስ ሚዲያ ኔትወርክ ጋር ቆይታ ያደረጉት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ጥላሁን ሊበን ይህንን ሀሳብ በጉልህ ይጋራሉ። በተለይም በተለያዩ ክልሎች የሚፈጠሩ ግጭቶች ኢትዮጵያንና የኢትዮጵያን ታሪክ የማይመጥኑ መሆናቸውን ገልጸው ግጭቶችን በውይይትና በሀሳብ የበላይነት መፍታት ይገባል ባይ ናቸው። ግጭቶች አሉ፣ አለመግባባቶች አሉ። ሀሳብ ከሌለህ ሁሌም ትጋጫለህ። ሀሳብ ከሌለህ ጉልበትን አማራጭ ታደርጋለህ። ይሄ ኢትዮጵያን ይመጥናል ብዬ አላስብምና አሁንም እየተካሄደ በመንግስትና በታጣቂዎች መካከል እየተካሄደ ያለው ጦርነት ኢትዮጵያን የሚመጥን አይደለም። እንዳልኩ የሀሳብ የበላይነት ካለ ችግሮች ሁሉ ጠረጴዛ ላይ ነው ያሉት። ሰላምን የሚፈልግ የሀገርን አንድነት የሚፈልግ የኢትዮጵያ መበልጸግ የሚፈልግ ማንኛውም ዜጋ ከመንግስት ጎን መሰለፍ አለበት። የሰላም ስምምነት የሚጸናው በመንግስት ፍላጎትና ሙሉ ኃላፊነት ብቻ ሳይሆን የሁሉም ሰላምን የሚሻ ዜጋ ሁሉ ኃላፊነት መሆኑን ያነሱት አቶ ጥላሁን ጉምቱ የሚባሉና ተሰሚነት ያላቸው ተቋማት ይህንን ተግባር በስፋት ከመስራት አኳያ ክፍተት ስለመኖሩም ነው የተናገሩት። የሰላም ስምምነት እንግዲህ አንድ ወገን ብቻ ስለፈለገ አይደለም። በታጣቂዎችም በመንግስትም የሁለቱን ፍላጎት ይጠይቃል። አንተና እኔ የምንጋጭ ከሆነ ያንተና እኔ ችግር የሚፈታው ያንተና እኔ ፍላጎት ነው እንጂ እኔ ፍላጎት ስላለኝ ወይም አንተ ፍላጎት ስላለ አይደለም። ይሄ እንዳለ ሆኖ እንደ ሀገር ደግሞ ምንድነው እንደ ሀገር እየተሰራ ያለው? ችግሩ የሚፈታው በመንግስት ብቻ አይደለም። ፖለቲካ ፓርቲዎችን መውሰድ ይችላል። የሀገር ሽማግሌዎች፣ የሃይማኖት አባቶች ኢትዮጵያ ውስጥ ያለውን ችግር በሰላማዊ መንገድ እንዲፈታ ከመስራት አንጻር ድክመቶች አሉ። በተለይም ደግሞ የእርስ በርስ ግጭቱ እንዲባባስና ሀገር ሰላም እንዳትሆን የሚፈልጉ ማህበራዊ ሚዲያን ላልተፈጠረበት ዓላማ የሚጠቀሙ በሀገር ውስጥና በውጭ የሚኖሩ ዜጎችን ሴራ በመረዳት ጦርነትና ግጭትን የሚጸየፍ ትውልድ መፍጠር ቅድሚያ የሚሰጠው ተግባር መሆኑን አቶ ጥላሁን አጽንኦት ይሰጣሉ። እርስ በርስ ግጭቱ እንዲባባስ እየሰሩ ካሉት እነዚህ የማህበራዊ ሚዲያ የደመነጋዴዎች ወደ ልቡናቸው ካልተመለሱ ወይም የኢትዮጵያን ሕዝብና የኢትዮጵያን ብሔራዊ ጥቅምን ካላስቀደሙ ግጭቱ የሚቀጥል ነው የሚሆነው። ስለዚህ ምንድነው መሆን ያለበት? ሕዝብን ማክበር አለበት። ሰላም ሁለገብ ስለሆነ ሁሉም ዜጋ የበኩሉን አስተዋጽኦ ማድረግ አለበት። ከምንም በላይ ትውልዱ ጦርነትን መጠየፍ አለበት። የኢትዮጵያ ኢኮኖሚ በተለያዩ ዘርፎች እንዲያድግ የማይፈልጉ ኃይሎችን እንቅስቃሴ በመረዳት የሀገርን አንድነት ማጽናትና በጋራ መቆም እንደሚገባም ነው የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ጥላሁን ሊበን ያሳሰቡት። ከህግና መመሪያ ውጭ በሚሰሩ ጫኝና አውራጅ ማህበራት ላይ እርምጃ እንደሚወስድ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አስታወቀ። ቢሮው በከተማው ከሚገኙ ጫኝና አውራጅ ማህበራት ጋር በአገልግሎት አሰጣጥ ዙሪያ መክሯል። ቴዎድሮስ ይሳ የአዲስ አበባ ከተማ ነዋሪዎች ንብረታቸውን በሚያንቀሳቀሱበት ወቅት በጫኝና አውራጅ አላስፈላጊ ዋጋ ጥያቄ ማህበረሰቡ ለመሬት ተዳርጎ መቆየቱ ይታወሳል። ቅሬታው ከማህበረሰቡ በተደጋጋሚ መቅረቡ ተከትሎ የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ችግሩን ለመቅረፍ መመሪያ ማውጣቱ አይዘነጋም። የአዲስ አበባ ሰላምና ጸጥታ ቢሮ በከተማዋ ከሚገኙ ጫኝና አውራጅ ማህበራት ጋር በአገልግሎት አሰጣጥ ዙሪያ መክሯል። በምክክሩም በከተማዋ የተሰማሩ ማህበራት ተወካዮች ተሳትፈዋል። የቢሮው ምክትል ኃላፊ አቶ ተስፋዬ ደንድር ህግና ደንቡ ተግባራዊ በመደረጉ ከዚህ ቀደም ነዋሪዎች ሲያነሷቸው የነበሩ ቅሬታዎችና እንግልቶች መቀነሳቸውን ተናግረዋል። አብዛኛው በከተማችን የተደራጀው ጫኝ አውራጅ ከዚህ በፊት ሲስተዋልበት የነበረውን ችግር እየቀነሰ መጥተዋል ማለት ነው። ዋና መደበኛ ስራችሁ የሚባለውም ላይ በጣም ብዙ ማህበራት፣ በጣም ብዙ አመራሮች፣ በጣም ብዙ አባላት በጫኝና አውራጅ የተሰማራችሁ ትልቅ ስራ እየሰራችሁ ነው። ህዝቡንም እያገዛችሁ ነው ያላችሁት። የከተማው ሰላምና ደህንነት በመጠበቅም ረገድ ዋጋ እየከፈላችሁ ያላችሁ አላችሁ። ህግና ደንብን አክብረው የሚሰሩ ባሪያነት የሚጠቀሱ ጫኝና አውራጆች መፈጠራቸውንም የሚናገሩት አቶ ተስፋዬ ከህግና መመሪያ ውጭ የሚሰሩ ጫኝና አውራጅ ማህበራት ላይ እርምጃ ይወሰዳል ብለዋል። የሌለ አባል አለ ብሎ መቁጠር አለ። እናንተ ውስጥ ዋጋ የሚጨምሩ ጫኝ አውራጅ ቀላል አይደለም። ተጠና ውጪ የሚያስከፍሉ ህዝቡን የሚያማርሩ አሉ። ለህዝብ ክብር የማይሰጥ ማለት ነው። የሚሳደብ የሚያመናጭቅ እናንተ የምታወርዱትና የምትጭኑት ክሊርሊ ተቀምጠዋል። ቤተሰቡ ራሱን ሲያወርድ ለምንድን ነው የምትከለክሉት? ማን ስለሆነ ነው የሚከለክለው? ሰዎች በሌብነት የሚሳተፈዋል። እንደዚህ አይነት ማህበር በምንም ታሪክ ከዚህ ቢሮ ጋር አብሮ አይቀጥልም። አንዳንድ ማህበራት ከህግና ስርዓት ከመመሪያ ውጭ የሚሰሩ መኖራቸውን ያረጋገጡት የጫኝና አውራጅ ማህበራት ተወካዮች ችግሮቹን ለመቅረፍ በኃላፊነት እንደሚሰሩ ተናግረዋል። አሁን በመድረኩ የተነሱት ብዙ ጉዳዮች አሉ። ለምሳሌ የስነ ምግባር ችግር፣ የዋጋ ጭማሪ የሚባሉ ነገሮች አሉ። አዎ እነዚህ ችግሮች እንደ ክፍለ ከተማም እንደ ወረዳም
አንስተናቸው ተነጋግረንባቸዋል። አይነት ችግር ያለው ማነው ቦታው ላይ ቁጭ ብሎ እየሰራ ያለው ማነው እየሰራ ያልሆነው ቀጥሮ እያሰራ ያለው ማነው የዲስፕሊን ችግር ያለበት ማህበር የትኛው ነው በሚል ኮሚቴ አዋቅረን እየፈተሽን ያለንበት ሁኔታ ነው ያለው። ይህን በዚህ እናስተካክላለን። ኃላፊነት ተሰጥቶናል። ለህዝባችን በመልካምነት ማገልገል ግዴታ አለብን። ከድሮ ከነበረው ግን ለውጡ አለ። አሁን ግን አንዳንድ ህዝቡን የማማረር የሚያደርጉ አባላቶች ሊኖሩ ስለሚችሉ እነዛን ደግሞ በምን አይነት ነው መከላከል የምንችለው የሚል ላይ ነው። እሱን እንደ ኮሚቴ እያየን ለማስተካከል ለወደፊቱ የመልካም ማስተዳደር የሚባለው ላይ እዛ ላይ እንሰራለን። በአዲስ አበባ ከተማ ህጋዊ እውቅና ያላቸው ከ700 በላይ ጫኝና አውራጅ ማህበራት እንዳሉም መረጃዎች ይጠቁማሉ። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የ7ኛ ዙር የመሬት ሊዝ ጨረታ ሰነድ ማስገቢያ መርሃ ግብር ለተጫራቾች ክፍት አድርጓል። ለሊዝ ጨረታ የቀረበው መሬት በከተማዋ የተለያዩ ክፍለ ከተሞች ለተለያዩ አገልግሎቶች የተዘጋጁ 274 የልማት ቦታዎች መሆናቸው ተጠቅሷል። አልማዝ ሙሉጌታ። ከቅርብ ጊዜ ወዲህ የአዲስ አበባ ከተማ አስተዳደር ለተለያዩ የልማት ስራዎች ያዘጋጀውን ቦታዎች በሊዝ ጨረታ ለማህበረሰብ በማቅረብ ላይ ይገኛል። የሊዝ ጨረታውም አሁን 7ኛ ዙር ላይ ደርሷል። በዚህ የ7ኛው ዙር ጨረታው 274 ቦታዎች ለአልሚዎች በጨረታ ለማስተላለፍ ተዘጋጅተዋል። በመሬት ልማትና አስተዳደር ቢሮ የመሬት ሊዝ ጨረታ ኮሚቴ ሰብሳቢ አቶ ክብሮም አሰፋ ስለ ጨረታው ሂደት አስመልክተው በሰጡት ማብራሪያ ቦታዎች ለጨረታ ከመቅረባቸው አስቀድሞ በ7 ክፍለ ከተሞች ተጫራቾች ተዘዋውረው ቦታዎችን እንዲመለከቱ ማድረግ እንደተቻለ ተናግረዋል። አሁን እያከናወን ያለነው የ7ኛ የሊዝ ጨረታ ነው። በዚህ የ7ኛ የሊዝ ጨረታ 274 ፕሎቶች ነው ያቀረብነው። በአሁኑ ሰዓት አሁን ላይ ያለን ወደ 9 ሄክታር አካባቢ የሚገመት ማለት ነው። ዛሬ ያወጣናቸው 7 ክፍለ ከተሞች ናቸው። ከነዚህ 7 ክፍለ ከተሞች የሚገኙት በየካ፣ ጉለሌ፣ ኮልፌ፣ ንፋስ ስልክ፣ አቃቂ፣ ቃሊቲ እና አዲስ ከተማ ናቸው። በእነዚህ ክፍለ ከተሞች ላይ ያሉ ፕሎቶች የተለያዩ ብዛት አላቸው። አብዛኛውን ያለፉት 2 እና 3 ሳምንታቶች ተጫራቾች እየጎበኙ ነው። እያንዳንዱን ቦታ በክፍለ ከተሞች ያሉን የኛ መዋቅር አለን። በዛ መሰረት እየጎበኙ እያዩ ነው እንትን ያደረጉት። ዛሬ ያዩትን ዋጋ ሰጥተው በፖስታ አሽገው የሚመልሱበት ቀን ነው ማለት ነው። የከተማውን ልማት የሚመጥን የመኖሪያ ቤቶችና ለንግድ የሚሆኑ ቦታዎችን ከቅሬታ ነጻ አሰራር እንዲኖር የተለያዩ ኮሚቴዎችን በማዋቀርና በቴክኖሎጂ የታገዘ የጨረታ ሂደት እንዲሆንም የጨረታ ኮሚቴ ሰብሳቢው ገልጸዋል። በአዲስ አበባ ከተማ ያለው ልማት ጋር አብሮ የሚሄዱ ግንባታዎች እንዲያከናውኑ ለመኖሪያ የሚሆኑ ለንግድ የሚሆኑ ነው ያቀርብ ነው ዘንድሮ። የጨረታን ሂደቱን አሰራራችን ግልጽ ማድረግ ነው ከኛ የሚጠበቅብን። ከፖስታ የመመለስ ስርዓት ጀምሮ እስከ መክፈት ድረስ ያለውን ስርዓት ግልጽ በሆነ መልኩ እንዲታይ ከተጫራቾች መካከል ታዛቢ አስመርጠን የጸጥታ አካላት ባሉበት ከሌሎችም ተቋማቶችም የሚመጡ ታዛቢዎች ባሉበት ነው የጨረታ ሂደቱ የሚከናወነው። በቴክኖሎጂ የተደገፈም ነው የምናከናወነው። ስለዚህ የኛን የምናደርገውን ስርዓት በግልጽ ስለምናሳይ እስካሁን ባለው ሂደት ውስጥ ላይ ተጫራቾቻችን የከፋ ቅሬታም የለባቸውም። በመሬት ሊዝ ጨረታ ላይ የተሳተፉ ያገኘናቸው የህብረተሰብ ክፍሎችም ከባድ የሆነውን የልማት መሬት የማግኘት ሂደት ያቃለለ መሆኑን ገልጸው ቀጣይም እንዲህ አይነት የመሬት ሊዝ ጨረታ ቢኖር ወጭ ቆጣቢ እንደሚሆንም ተናግረዋል። የተወዳደሩት በጉለሌ ክፍለ ከተማ ነው ያስገባሁት፣ ጉለሌ ላይ ነው ማለት ነው። በጣም ይሄ ጨረታ መውጣቱ ተከታታይ ጨረታ እየወጣ መሆኑ በጣም አሪፍ ነው። ምክንያቱም የቤት ፍላጎት በጣም ሀይ ነው፣ በጣም ከባድ ነው። ተጫርቶ ዋጋውን የሚችል ሰው ያቃልላል፣ ለዛ ችግሩን ይፈታል ማለት ነው። የቤት እጥረትን በተወሰነ መልኩ ያቃልላል እና በጣም አሪፍ ነው። ይሄን ቢቀጥልበትም እንደ ለወደፊቱም ቢሆን በጣም አሪፍ ነው ይላለሁኝ። ለሚኩራ ነው የተወዳደር ነው። የተወሰኑ የተሰረዙ አሉ ተብለን እንደገና አስተካክለን አስገብተናል። ከመንግስት ቀጥታ መሬት በጨረታ ያው በእድልሽ ተጫርተሽ ማግኘቱ ትልቅ እድል ነው። እዚህ ቦታ መወዳደር አድቫንቴጅ ጥቅሙ ምንድን ነው? ያው በግል ቦታ እንግዛ ብንል ውድ ነው፣ ግን መንግስት እንደዚህ ሲያቀርብልን ካለው ጋር ተወዳድራ የሚደርስን ለማግኘት እድል ይኖራል ማለት ነው። የቤት ባለቤት የቦታ ባለቤት የመሆን እድል ኦፖርቹኒቲ ይኖራል ማለት ነው። በመሬት ልማት አስተዳደር ቢሮ የመሬት ሊዝ ጨረታ ኮሚቴ ሰብሳቢ አቶ ክብሮም አሰፋ ቢሮ በበጀት ዓመቱ 80 ሄክታር መሬት ለሊዝ ጨረታ ለማቅረብ እቅድ መያዙን ገልጸው ቀሪ የሊዝ ጨረታ በሚቀጥሉት ጊዜያት እንደሚካሄድና ማንኛውም ሰው በእነዚህ ጨረታዎች ላይ መሳተፍ እንደሚችል አሳስበዋል።
የመጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ ህጋዊ ባልሆነ መንገድ ያጣነው ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ህሊና ካለው ሰው የሚጠበቅ ይመስለኛል። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁ ኤኤምኤን 24/7 አሁንም ወደ እናንተ መድረሱን እንደቀጠለ ነው። የማህፀን ጫፍ ካንሰር ለመከላከል ቅድመ ካንሰር ምርመራን ማድረግ ቁልፍ ተግባር መሆኑ ተገለጸ። በንፋስ ስልክ ላፍቶ ክፍለ ከተማ በለቡ ወረዳ 1 ጤና ጣቢያ የማህፀን ጫፍ ካንሰር የነፃ ምርመራ ሕክምና አገልግሎት ንቅናቄ ተጀምሯል። ራሄል አበበ በዓለም ላይ ገዳይ ከሆኑ የካንሰር አይነቶች መካከል የማህፀን በር ጫፍ ካንሰር አራተኛውን ይይዛል። በየዓመቱም በዚህ ህመም ከ300 ሺህ በላይ ዜጎች እንደሚሞቱም የዓለም የጤና ድርጅት መረጃ ያመላክታል። ከ90 በመቶ በላይ የማህፀን በር ጫፍ ካንሰር ሞት የሚከሰተው ደግሞ በዝቅተኛና በመካከለኛ ገቢ ባላቸው ሀገራት ዘንድ ነው። እኚህ ስማቸው እንዳይጠቀስ የሚፈልጉ እናት ከዚህ በፊት በዓለም ላይ ለበሽታው ተጋላጭ ከሆኑ ሴቶች መካከል አንዷ ሆነዋል። እኚህ እናት ምንም እንኳን ስለ ማህፀን ጫፍ ካንሰር ግንዛቤው በወቅቱ ባይኖራቸውም በአጋጣሚ ወደ ጤና ጣቢያ መጥተው ምርመራ በማድረግ ውጤቱን ያወቁበትን ወቅት አይዘነጉትም። የህመም ስሜት ምንም የሚሰማኝ ነገር አልነበረም። ቼክ ተደረጉ ተብሎ በዛው ምክንያት ቼክ ሊደረግ የመጣው በመሀል ብዙ ጊዜ ተው ነበረ። ብዙ ጊዜም ያው ህመሙ ስሜት ባለመሰማቱ ምክንያት እኔ ሕክምና ልቀጥል አልፈለኩም ነበር። በወቅቱ ከእድሜ መግፋትና ከህመሙ ስር መስደድ ጋር ተያይዞ ሕክምናውን በዚህ ጤና ጣቢያ ባያገኙም የተጻፈላቸውን ሪፈር ተከትሎ ባደረጉት የጤና ክትትል ዛሬ ላይ ከህመሙ ማገገም ችለዋል። ይሄ ነገር ብለን ራሳችንን ተጠራጥረን መታየት እንዳለብን፣ ጊዜ መስጠት እንደሌለብን ለዚህ ጉዳይ ላይ በዚህ ቶሎ ከተደረሰበት በሽታው እንደሚድን በቃ ትልቁ ነገሬ ለቼክአፕም ተመጣ ተሰምቶኝም ተመጣው በዚህ ህመም ላይ በወቅቱ ከተደረሰበት እንደሚድን እኔም ድኜ ይኸው ምሳሌ መሆኔን መግለጽ እፈልጋለሁ። ሲስተር አጸደ ተሰማ በጤናው ዘርፍ ከ10 ዓመት በላይ አገልግለዋል። ከ2 ዓመት በፊት ጀምሮ ግን በተለየ መልኩ በለቡ ወረዳ 1 ጤና ጣቢያ የማህፀን በር ካንሰር የምርመራ ስራ ላይ ናቸው። አንቺ ለምን ነበር ምንም አይነት የህመም ስሜት ስለማይሰማኝ ነው። በጊዜ ባለመምጣት በጊዜ ባለመታከም የተባባሱትን እናገኛለን። በምንመረምርባቸው ጊዜያት በሙሉ የሚሆኑት ነገሮች ምንድን ናቸው? በጊዜ የመጡትን በጊዜ መመርመር በጊዜ ማከም ስለምንችል የተሻሉ ነገሮችን ህክምናዎችን ማግኘት ይቻላል። የጤና ሚኒስቴር ተወካይ ዶክተር ሲናዱ ጋሳ በበኩላቸው ሁሉም ሴቶች የካንሰር ቅድመ ምርመራን በማድረግ ጤናቸውን እንዲጠብቁ ጥሪ አቅርበዋል። አስቀድሞ ከተመረመሩ መታከም ይቻላል። መንግስትም ደግሞ ይሄንን ቁርጠኝነቱን ለማሳየት የኬሞቴራፒ፣ የራዲዬሽን፣ የቅድመ ምርመራ ማአት ስራዎችን እየሰራ ይገኛል። ስለዚህ እኔ በጣም ትልቅ መልእክት ማስተላልፈው ለሴቷ ለራሷ እኔ ከልጆቼ ላይ ያለ ጊዜ መሞት የለብኝም፣ መኖር ለእኔ ይገባኛል
ማለት አለባት። ይህንን ሰፊ ዘመቻ ስንጀምር የማህፀን በር ካንሰር ለማስወገድ የሚያስችሉ ተግባራት መኖራቸውን አመላካች ነው ያሉት ደግሞ የዓለም የጤና ድርጅት የኢትዮጵያ ዲሲፒ ክላስተር ተወካይ ዶክተር ማሊሞ ሳሪ ናቸው። In Addis Ababa alone, we expect to screen 16,500 women with a target of 90%. በአዲስ አበባ ብቻ 16500 ሴቶችን ለመመርመር አቅደናል። ከነዚህ ውስጥም በምርመራ ውጤት መሰረት 90% ለሚሆኑት የሕክምና ሽፋን ማቅረብ ግብን ይዘናል። በዚህም የግንዛቤ ስራዎቹ ሚሊዮኖችን ይደርሳል ብለን እናምናለን። የዓለም የጤና ድርጅት የጤና ሚኒስቴር የሚያካሂደውን ተግባር እንዲሁም የስፔን ኤምባሲ ድጋፍንም ያደንቃል። ይህም የሚያሳየው አንድ ሁነን ጫናዎችን ተቋቁመን ከሰራን ለውጥ ማምጣት እንደምንችል ያረጋግጣል።